ልጆች አቤት ልጆች አቤት ልጆች ምን ይላሉ የሚለው ፕሮግራማችን ተጀምሯል። እንዴት ናችሁ? ደህና እግዚአብሔር ይመስገን። በጣም ነው የምታምሩት። እናመሰግናለን። መምህር እንዳትጨምሩት እና ሉላ ነው እኔ ጋር ሲመጣ አይደል? ድሮ እኮ ደህና ናችሁ? ደህና እግዚአብሔር ይመስገን እናመሰግናለን መምህር ወይስ አሁን አይባልም? ይባላል አይደል? ከዛ ልጆች ተቀመጡ ይባላል። እነሱ ግን ተቀምጣችሁ ነው ሳትነሱ። አስተማሪ አይደለንም እኛ መምህራን አይደለንም እኮ እንግዶቻችን ናቸው እነሱ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እሺ አሁን ስማችሁን ትነግሩናላችሁ። ስም ግን ምን ጀምረው? ዩስቲና አቤል። ዩስቲና አቤል። ያንቺስ? ያሃና ያሃና ማን? ኃይለማርያም። በጸሎት አብርሃም። በጣም ታምራላችሁ። ቆንጆ ሆናችሁ ነው የመጣችሁት። እናመሰግናለን። ያንቺ ደግሞ አቀማመጥሽ ፕሪንሰስ። አመሰግናለሁ። የዩስቲናዬም ያበሻ ቀሚስ ያምራል። ያሃናዬም ያምራል። ያበሻ ቀሚስ አይደለም እንጂ የሚያምር ቀሚስ ነው ይወድቻል። እኛ ምን ለብሰው እዚህ ስራ ስንሰራ ይመስላል አይደል? ይሄ ደግሞ ለአመት በዓል ጊዜ የምናደርገው ይመስላል። እሺ ዛሬ እንግዲህ ሶስታችሁም በጋስት ሙሉ ቆንጆ ቆይታ እንደነበራችሁ ተነግሮናል። ተዝናናችሁ? በደንብ ጥሩ ጊዜ ነበራችሁ? በጣም አሪፍ። ምን ይዛችሁልን መጣችሁ? ግጥም፣ ስቶሪና መዝሙር። አንቺስ? ያናይ መዝሙር። ዮስቲናስ? መዝሙር። እሺ ክፍላቸውን ግን አልነገሩንም እኮ እና እድሜያቸውንም ክፍላቸውንም አልነገሩንም። እድሜ ስንት ነው ዮስቲና? እንደዚህ ስንት ናት እቺ? 3 ኧረ ተይ አይጨመርም? አይ 4 ነው። አንዱ ረስተሽ ነው። አይ ዮስቲናዬ እንደዚህ አይደለ ቅድም ያልሽኝ? ስንት ነው እንደዚህ? 4 አይደለ? 4። እሺ ያናስ? 5። 6 ያመጣችሁልን ታለንት አሁን ታቀርቡልናላችሁ። ከዮስቲና ነው የምንጀምረው። ዮስቲናዬ መዝሙር ነበር አለ ያመጣችሁልን? ቢራቢሮ ታምራለች ሁሌም ሳያት ትገርመኛለች። ቢራቢሮ አባጨጓሬ ነበርሽ ወይ? ቢራቢሮ 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 ግን አንተ ራስህ ቢራቢሮ አባጨጓሬ እንደነበረች ታውቃለህ? አንተ ታውቅ ነበር? እኔ ግን ከልጆች ነው የተማርኩት። እሺ በጸሎት ምንድን ነው ያመጣሽልን? ስቶሪና መዝሙር። እስቲ እንስማው። የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም በህይወቴ ውስጥ በኑሮዬ ቅደሚን ከፊት ኋላዬ ተደላደለ ልቤ አንቺ አለሽና ካጠገቤ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራ ስቀር ማርያም። ከዛ ደግሞ ግጥም ነው ወይስ ስቶሪ ነው? ግጥም። እሺ ሲልስማ የግጥሜ ርዕስ ሰላም። ፍቅር ይሁን በቤታችን ሰላም ይሁን በደጃችን ተፈቃቅረን ተቻችለን መኖር ነው ባህላችን። እንዲደረግ ማልፈልገው በሌላ አላደርግም ስለማገኘው የውስጥ ሰላም። ጥልቅ ግጥም ነው። ማን የጻፈው ግጥም ነው? መምህሬ። The title my gift. My name is Betsalut. My sister gave me storybook today. I like the storybook so much. I look at the picture and read the story. It makes me fall asleep easily. ያና እመድንግላና ወህይወተ ኩሉ ዓለም እመድንግላና
ወሕይወተ ኩሉ ዓለም ሐና ቅድስት እመ ማርያም። እሺ ዛሬ ከማን ጋር ነው የመጣችሁት? ከማሚ ጋር። ማን ነው ስሟ? ያብስራ። ያናስ? ኢየሩስ ማ? ኢየሩስ አባተ። ምንሽ ናት ኢየሩስ? እናትሽ። ከእናቴ ጋር። ማን ነው ስሟ? ፍሬወዳኛው። ይህ ወላጆቻቸውን እንጥራ። እንዴት ነው አልተነፋፈቃችሁ? ይምጡ። እንኳን ደህና መጣችሁ ወላጆች። አቤት። እንደ ልጆቻችሁ ካልሆነ አንጀምርም። ወላጆች አቤት። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ድምጻችሁ ቀዝቀዝ አለ። ደከማችሁ? የልጆቹ ይበልጣል። አዎ። ዛሬ ሲጫወቱ ነው ያሉትና በሰላም አገኛችኋቸው ልጆቻችሁ? አዎ። ናፍቆት እንዴት ነው? ከባድ ነው በጣም። ተለያይታችሁ አታውቁም እንደዚህ? አይ እናውቃለን፣ ግን እንደ ዛሬ አይደለም፣ ረጅም ሰዓት አይደለም። ዋናው እንኳን በሰላም ከልጆቻችሁ ጋር ተገናኛችሁ። ስለዚህ ልጆቻቸውን እንሸኝና ከወላጅ ጋር ቆይታ እናደርጋለን። ቻው። ወላጆች እንተዋወቃችሁ። ከማን ጀምር? ያብስራ ለማየው እባላለሁ። የዩስቲና እናት። ኢየሩሳሌም አባተ የሃና እናት። ፍሬውት ዳኘው የበጸሎት እናት። ልጆቻችሁ ዛሬ ከኛ ጋር ቆንጆ ቆይታ ነበራቸው። ያው በጋስትሞል ሲጫወቱ ነበረ፣ ግን ከዛ ባለፈ አንዳንድ ጥያቄዎችን እንጠይቃቸዋለን። ወደዛ ከማለፋችን በፊት ግን ልጆቻችሁ ቤት ውስጥ ምን አይነት ልጆች ናቸው? ትምህርት ቤት ውስጥ ምን አይነት ልጆች ናቸው? ትንሽ ልጆቻችሁ ደግሞ ብትነግሩን ከእናንተ ብትሰማው። በዚህ ትምህርት ቤት ውስጥ በጣም ጨዋ ሳይለንት ናት እና ጎበዝ ተማሪ ናት። ቤት ውስጥ ትንሽ ታስቸግራለች፣ ግን ደግሞ በዛው ልክ በጣም በሳል እና አስተዋይ ልጅ ናት። ያን ተጫዋች ነች፣ ሰው ትቀርባለች። ትምህርት ቤትም ዝምተኛ ነች። ትምህርት ቤት ዝምተኛ ነች፣ ቤት ውስጥ ግን ትጫወታለች። አስቸጋሪ የምትባል ልጅ አይደለች። ዩስቲም አስቸጋሪ የምትባል አይነት ቤትም ትምህርት ቤትም አስቸጋሪ አይነት ጸባይ የላትም። ትንሽ ከሰው ጋር ለመግባባት ትንሽ ጊዜ ይፈጅባታል። ከኛ ጋር በጣም ፈጀባት። ዛሬ ቀኑ ላይ እንኳን አልተላመደም። ትግባባ ድረስ ነው እንጂ ከተግባባች በኋላ ናፋቂ ናት። እድሜዋ ግን እድሜዋ 5 ሊሞላት ነው። ሊሞላት ነው። እሷ ከአንድ ነው የጀመረችው፣ 3 አለችን። በስምምነት 4 አድርሰናት በግድ ገፍት ነው ስለምደነግጥ ነው። ስለዚህ ከጨዋታ ባሻገር ቅድም እንዳልኳችሁ እንግዲህ አጫዋቻቸው ደግሞ አንዳንድ የምጠይቃቸው ነገሮች አሉና የመጀመሪያው ጥያቄ የህፃናት ዕቃ መሸጫ ሱቅ ወሰድናቸውና ቆንጆ ውጤት ካመጣችሁ በዚህ ዓመት ወላጆቻችሁ ምን እንዲገዙላችሁ ትፈልጋላችሁ አልናቸው። ልብስ ወይስ ጫማ ወይስ ደግሞ መጫወቻ የሚል ነበር። ከነዚህ ሶስቱ የቱን የመለሱ ይመስላችኋል? እንግዲህ ልጆች ምን ይላሉ አይደለ? የትኛውን የመረጡ ይመስላችኋል? ከማን እንጀምር? መጫወቻ። ጫማ ትወዳለሽ? እሺ፣ ስለዚህ አይተን እንመለሳ። መቀየር ከማን እንጀምር? መቀየር ይቻላል። ምናልባት ጫማው ቋቋ የሚል ከሆነ ጫማ ልትል ትችላለች። ያህና ካልሆነ መጫወቻ። ስለዚህ ምን እናድርግ? መጫወቻ በቃሽ። መጫወቻ አልተቀየረም ማለት ነው። እሺ፣ ስማ ወይኔ ደስ ሲል ከዚህ ውስጥ ማለት ነው አሻንጉሊቶች አሉ፣ ጫማ አለ፣ ልብስ አለ፣ ብዙ የሚያማምር ነገር አለ። የቱን እንድገዛልሽ የምትፈልጊው? የቱን ትመርጫለሽ አንቺ? ይሄንን እንኪስከዩ መጫወቻ ነው የምትፈልጊው? መጫወቻ ጫማ የምን ልብስ ነው? መጫወቻ ብላለች ዩስቲና። እሺ አሁን ማለት ነው ትምህርት ሊያልቅ ስንት ወር ነው የቀረው? ትንሽ ቀን ነው የቀረው። የዛኔ አንደኛ ስትወጪ ቤት ስትሸለሚ እነ ማሚና እና አባቡ እንዲገዙልሽ እንዲሸልሙሽ ትፈልጊው ምንድነው? ጫማ። ጥያቄ ነበራት እንደ ሰሞኑ አጋጣሚ ጠይቂያት ነበር ባለፈውና ልደቷም መመረቂያዋም ምናምን ነውና
ምን እንድገዛልሽ ትፈልጊ? አልገዛላት እንደዚህ ብዙ ጊዜ አትጠይቅምና ምን ትፈልጊያለሽ ስላት ጫማ ብዙ ነው ያለኝ ግን ጫማ ብትገዢልኝ ብላኝ ነበር። እሺ አሁን ደግሞ የመጨረሻ ያናን አይተን እንመለስ። አሁን ማለት ነው ትምህርት ላይ ያልቅ አይደለ? ልክ ትምህርት ሲያልቅ ከዛ ደግሞ አንደኛ ከወጣሽ እነ ማሚ ይሸልሙሻል አይደለ? የዛኔ ምን እንዲገዙልሽ ትፈልጊያለሽ? መጫወቻ ነው የምትፈልጊው? ጎበዝ ልጅ። ምን አይነት መጫወቻ? አሻንጉሊት ነው የምትፈልጊው? መጫወቻ ብላለች እሷ። ሶስታችሁም በትክክል ነው የመለሳችሁት። እኩል ለእኩል እየሄዳችሁ ነው። ወደ ሁለተኛው ጨዋታ ደግሞ እንለፍ አይመስልም ሮቤ? ሁለተኛው ጥያቄ አጫዋቻችን የጠየቀቻቸው ደግሞ ምንድነው የገበጣ መጫወቻ ነው አወቃችሁት አይደለ? በጠጠር ምናምን ተደርጎ የሚጫወትበትን እሱን ቁጭ ብሏል ፊት ለፊታቸው። ልጆቻችሁን ይሄ መጫወቻ ምን ይባላል ብላ ጠየቀቻቸው። ልጆቻችሁ ምን ይላሉ? በጸሎት እንጀምር። ገበጣን አታውቀውም ግን ምናልባት ድንጋዩን ስታዩ ቅልብልቦሽ ልትል ትችላለች። ቅልብልቦሽ። እሺ ያናስ? ገበጣ አታውቅም። ምናልባት ግን እንትኑን ጠጠር ልትል ትችላለች። ጠጠር። ገበጣ አታውቅም። ጠጠር ትላለች። ድንጋይ ጠጠር ልትል ትችላለች። ጠጠር መጫወቻ ነው የምትለው? ጠጠር መጫወቻ። እንዲህ ድንጋይ አንዳንድ ጊዜ ትለቅማለች። ቅልልቦሽ አታውቅም ግን ድንጋይ ዝም ብላ ትለቅማለች አንዳንድ ጊዜ። ጠጠር ነው የምትለው? እሺ ዩስቲናስ? ዩስቲ ጭራሽ ምንም አላውቅም ነው የምትለው። አላውቅም ነው የምትለው? እስቲ እናያለን። እንግዲህ ወደ ልጆቹ እንለፍ። አሁን ይሄ ያጓጓል። ለማንኛውም ደክሞሽ ነበረ? አሁን እዚህ ጋር ብንቀመጥ ደስ አይልም? ቦታው ደስ ይላል። ይሄ ምንድነው? መጫወቻ ነው አይደለ? ይሄ መጫወቻ ነው ግን ደግሞ ምን አለው? የራሱ ስም አለው። ንገሪኝ እስኪ ስሙን። ይሄ ሙሉ ምንድነው የሚባለው? አታውቂው? እሺ አላውቅም። ቀጥሎ የማን ነው? ይሄ ምን ይመስልሻል? ይሄ መጫወቻ ነው ግን ደግሞ ስም አለው። ምን ይመስልሻል ስሙ? ይሄ እስኪ ቅብብሎሽ ነው የሚባለው? እሺ ቅልል አራሽ ተጫውታችኋል ማለት ነው። ባላ አሸንዳ ላይ ተጫውታላችሁ? አሸንዳ ላይ ቪዲዮ ስንሰራ ለቪዲዮ እንጫወታለን። ቲክቶከሮች ናችሁ? ያ ሞዴልና ቲክቶከር ናት። ለማወቅ ይብላል። እሺ የቀረ ዩስቲና ነው። እሺ ይሄ ነገር ማለት ነው መጫወቻ ነው። ይሄ ሙሉን ይሄኛውም እነዚህ አንድ ላይ መጫወቻ ናቸው። ምን የሚባል ይመስልሻል ስሙ? አታውቂው? እሺ አባባሏ ራሱ ደስ በቃ አላውቀውም። አልታገለችም ራሱ። በጣም አሪፍ። ሶስተኛው እንዲሁም የመጨረሻው ዙር ነው። ምንድነው? ሶስት ፊኛዎች ይቀመጡና ሰማያዊ፣ ቢጫ እና ቀይ ከለር ከነዚህ ሶስቱ ፊኛ ውስጥ አንዷን አፈንድታችሁ ጠብቁኝ ትላለች። የትኛውን ፊኛ የእናንተ ልጅ አፈንድታ መጠብቅ ይመስላችኋል? ሰማያዊ፣ ቢጫና ቀይ ፊኛ። ቀይ ስለምትወድ ቀዩ ልታፈነዳ ትችላለች። የምትወደው ነው የምታፈነዳው። ያው የራሷ ካደረገችው ቀዩ ሰማያዊ ዩስቲና ቢጫ ምትል ይመስል ቢጫ የምታፈነዳው ቢጫው። ይሄን ያጓጓ። ይሄ አሁን የመጨረሻው ዙር። ይሄ ከባድ ራውንድ ነው ይሄኛው። እስቲ እንይ ምንድነው ይሄ? ንገሪኛ። ምንድነው? ፊኛ። ጎበዝ ልጅ። እኔ እላይ ደርሼ እስከመጣ ድረስ ከዚህ ውስጥ የፈለግሽው አንዱን አፈንድተሽ ጠብቂ። እሺ ይሄ መጣ። ቀዩን ያፈነዳችሁ። እሺ ቀጣይ የማንን ነው የምናየው ታዲያ? አንቺ ከዚህ ውስጥ የፈለግሽው አንዱን አፈንድተሽ ትጠብቂኛለሽ። በምን? ይሄው። እሺ እኔ ግን ዛሬ
የገባኝ ነገር ልጆች ቀይ ከለር እንደሚወዱ። ቀይ እሷም ትወዳለች፣ ግን ያው ስለምትወድ አታፈነዳውም በሚለው ነው ሰማያዊ ያልኩት። እሺ ቀይን አፈንድታለች። የቀረው የማነው? የሃና። አዎ ከዚህ ውስጥ የፈለግሽውን አንዱን አፈንድተሽ ትጠብቂኛለሽ። እሺ እኔ አሁንም ቀይ ነው የፈነዳው። ዋው ሶስቱም ቀዩን ነው ያፈነዱት። በቃ ቀይ ከለም የሆነ ነገር አለ። ይሄ ቢጠና ራሱ ጥሩ ይመስለኛል። ተነጋግረው ነው ይመስላል። ዋው ምን ነበር ያልሽው? ያን ቀይ ቀዩን ነበር ስለምትወደው ቀዩን ታፈነደዋለች። ዋው እሺ ሶስታችሁም እኩል ነጥብ ስላመጣችሁ ቦነስ ጥያቄ እንጠይቃለን ማለት ነው። ልጆቻችሁ መጥተው ስንጠይቃቸው የምትወዱት ፍራፍሬ ምንድን ነው ሲባሉ ምን የሚሉ ይመስላችኋል? ቀላል ነው ለእናንተ። ሙዝ ብላ ነው የምትመልሰው? እሺ ያና ፓፓዬ፣ ሀብሀብ። እሺ ልጆቻችሁን ይዘን እንመለሳለን። ልጆች አቤት። ልጆች ለኛ ሁሉ ጊዜ ስንተኛ ናቸው? አንደኛ። ስንተኛ ናቸው? አንደኛ። አንደኛ። ልጆች አቤት። ከማን ልጀምር? የምትወዱት ፍራፍሬ ምንድን ነው? ከበጸሎት እንጀምር። በጸሎት የምትወጂው ፍራፍሬ ምንድን ነው? ብርቱካን። ብርቱካን። ያናስ? ፓፓዬ። አፕል። ልጆች አቤት። ልጆች ለኛ ሁሉ ጊዜ ስንተኛ ናቸው? አንደኛ። በቃ እንውጣና ተመልሰን ደግሞ ሽልማቱ ጋር እንገናኛለን። እሺ ተያያዝ። ልጆች አቤት። ልጆች ለኛ ሁል ጊዜ ስንተኛ ናቸው? አንደኛ። አንደኛ። ግን ሁል ጊዜ አንድ አሸናፊ ይኖራል አይደለ? አዎ። የዛሬ አሸናፊ የሃና ናት። እሺ እዚህ ጋር ደግሞ ሮቢ ይሄኛው ይሻላል። ይሄን ስታየው ከቅድም ጀምሮ ቀይ ለኔ ሰላመጣሽልኝ። አይ ሮቢ ይሄ ላንተ አይደለም፣ ይሄ ላንተ አይደለም። ትነግረናለህ ለማን እንደሆነ። ሌላ ደግሞ እዚህ ጋር ሁለተኛ ደግሞ የድሮ ቴፕ ታስታውሳለህ? ይሄ ድሮ ካሴት ይከተትበትና ከዛ ፕሌይ የሚለው ሲነካ ይዘፍናል። ከዛ ደግሞ ይሄ ማይክም አለው። ይሄ ለማን ነው? ይሄ ለበጸሎት። ዮስቲናዬ ለዮስቲና ራሷን ነው እኮ የምታክለው ቴፕ ራሱ። እሺ እዚህ ጋር ደግሞ ዋው ይሄ ከነ መልበሻው፣ ቁምሳጥኑ፣ ቦርሳው፣ ወንበሩ፣ መስተዋቱ፣ ማበጠሪያው ምንድን ነው የቀረው? ግን ያልተዘረዘረ ነገር እዚህ ውስጥ ያለው ሙሉ የሆነ መጫወቻ ነው። ይሄ ሙሉ የሆነ መጫወቻ ለሃና ግን ሁለት ምርጫ ሰጣታለሁ። አንድ ይሄ መጫወቻ አለ። ከዛ ደግሞ የሃናዬ ቤት ውስጥ እንጀራ ትወጃለሽ አይደል? ፍርፍር ትወጃለሽ ደግሞ ማሚ ነግራኛለች። እንጀራ እንዲጋገር ምን ያስፈልጋል? ስለዚህ የሃናዬ ከዚህ መጫወቻና ከ100 ኪሎ ወይም ከ1 ኩንታል ጤፍ የቱን ትመርጫለሽ? መጫወቻ። ጤፉን ግን አውቃለች፣ ግን ጥሩነቱ እሱ ነው። ወፍጮ ቤት ሄዳለች መጫወቻ እያለች እኔ የተሰማኝ 100 ኪሎ የምትፈልገውና የለም እንዴ ጤፉን እናትና አባቴ ጨነቁበት ብላለች። ስለዚህ ለእናንተ ትታላችኋለች። ጎበዝ ልጆች። ወላጆች ምን ተሰማችሁ? በጣም ደስ ይላል። ደስ ይላል በጣም በእውነት ይሄን ያን ለዚህ ትዕግስት ኖሯችሁ ከልጆች ጋር መዋላችሁ ራሱ በጣም ልትከበሩ ይገባል። የእውነት ልትመሰገኑ ይገባል። በጣም ደስ ብሎኛል። አመሰግናለሁ።
በጣም ደስ ብሎኛል። እንደውም ከሰው ጋር እንደዚህ አታወራምና ስታወራ ሳይት በጣም ደስ ብሎኛል እና እናመሰግናለን። አሪፍ ነበር። በጣም ደስ ብሎኛል። ያው እሷም ደስተኛ ሆና እንደዋለች እርግጠኛ ነኝ። አሪፍ ነበር። በጣም እናመሰግናለን። እናንተም ልጆቻችሁን አምናችሁ ከኛ ጋር እንዲውሉ ስለፈቀዳችሁ። ልጆች አቤት ልጆች ምን ይላሉ? ይሄንን ይመስል ነበር። ሳምንት ከሌሎች ልጆች ጋር እስከምንገናኝ መልካም ሰንበት። ተወዳጅ አዝናኝ እንዲሁም አስተማሪ ፕሮግራማችንን ማየት ከፈለጋችሁ እቺን ይጫኑ። ቻናላችንን ደግሞ መቀላቀል ከፈለጋችሁ ሰብስክራይብ ምትለዋን ተጫኑ።